የአቶ አማን ፍስሐ ጽዮን አስክሬን አዲስ አበባ በዛሬው ዕለት ገብቷል። የሽኝት መርሃ ግብርም በነገው ዕለት እንደሚከናወን ተሰምቷል። ጃችን ወንድ ነው። ክርስትና ለጆን ዳንኤል አስበናል አይደል ውዴ? ዳንኤል ለግሩፑ የሷን ራቁት ቪዲዮዎች ለቋል ነው የሚባለው። የኔ ውድ ፍቅር ኦርቶዶክስ ቤተክርስቲያን ይሄንን ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን እንታሳድድከው። እሺ ፈጣሪ ስንት ነገርሽን የሸፈነው አንዳንቺ ስራማ ቢሆን አረኔ እንደውም ፈጣሪ እንድትማሩብኝ አድርጎ መማር ያደረገኝና የእናንተን ሁሉ ሸፍኖ የኔን አወጣው እንጂ። ሰላም እንዴት ናችሁ? ልዩ ቻናል ተከታታዮች እኔ ያለው ዛሬም እንደተለመደው እናንተ ተመልካቾችን ዘናፍታ ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ ያሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡን እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁንም ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። ዋጋችሁ እንደ አውሮፕላን ወደ ሰማይ ይወነጨፋል። የኔትወርካችሁ ፍጥነት ግን እንደ ኤሊ በሆዱ እየተሳበ ነው ያለው። ኢትዮ ቴሌኮም በየጊዜው አዳዲስ ፓኬጆችን ያመጣል። ነገር ግን አብዛኛው ሰው የሚጠቀመው አንሊሚትድ ኢንተርኔት ፓኬጅ ነው። ለኢንተርኔት በ5G በሉት በ4G በ3G ጭራሽ ፍጥነት የለውም፣ ምንም አይሰራም። ሰው እንዴት ነው በገንዘቡ ገዝቶ ጨጓራው እየተላጠ ነው? እንዴ ስልኬኒ 100 ጊዜ ፍላይት ሙድ ምናምን በቃ ይውለኝ። እስር ቤት ያሉት እንኳን አንበላም ብለው እኮ እንትን ይላሉ፣ ያመጻሉ። ለኔትወርካቸው ማለት ነው 95 ብር እና 1000 ምናምን ብር እያወጣን የምንገዛው ማለት ተስማምታችኋል ሁላችሁ? እንግዲህ ኢትዮ ቴሌኮም ከፍተኛ የሚባል የዋጋ ጭማሪ አድርጓል ሰሞኑን። እንግዲህ የዋጋው ጭማሪ ከሚሰጠው ሰርቪስ ጋር ምንም ነው የማይገናኘው። የምታገኙት ኔትወርክ በጣም የቀረዘዘ ነው፣ ግን የሚያስከፍሏችሁ ብር እጅግ በጣም ብዙ ነው። ይሄን ነገር እንግዲህ ኢትዮ ቴሌኮም ተረድቶ ወይ ኔትወርኩ ማስተካከል አለበት ወይ ደግሞ የጨመረውን የገንዘብ ጭማሪ ማንሳት አለበት። የኔ ውድ ፍቅር ጃኒ እንግዲህ አሁንም አላርፍ ብላ እኮ እንደጋ አይሆኑ ቪዲዮዎችን እየለቀቀች ትገኛለች። ምን ትላላችሁ ተመልካቾች? ከኔ ጋር የተኛችበት አልጋ ላይ ነው ከሱ ጋር ሄዳ ስተኛ። በነገራችን ላይ ከነገርኳችሁ ያልነገርኳችሁ ይብሳል። እኔ እኮ ልጅ ሁላ እንዳላት አላቅም ነበር። ስንት ጊዜ በፍቅር ስናሳልፍ ቆይተን ውስጤን ግን የሆነ የሚኮሰኩሰኝ ነገር ነበርና ምንድነው የደበቅሽኝ ነገር ያለው ንገሪኝ ብዬ ተጨቀጭቃት ምንም አልዋሸሁም ብላ ምናልኝ። በኋላ ግን እኔ ሳመር ነው ልጅ እንዳላት የነገረችኝ። ሱሳሱስ እንዳለባት አላቅም ነበር። አሁን ደግሞ ምን ትላለች? 3 ጊዜ ቺት አድርጎብኝ ነው የተለየሁት፣ ሰሞኑ ለተፈጠረው ነገር መሸፋፈኛ ማለት ነው። አላቅም፣ ሁልጊዜ ውሸት። በቃ እሷ ማለት የውሸት እናት ነች፣ ሁሌ ውሸት። ከተለያየን በኋላ የምርቃት ዋለት ሌሊት ኦቨር ወጣ ነበር እና በዛ ሰዓት ማታ 3 ሰዓት ጀምሮ ስደውልልኝ ነበር እና እኔ እንደማልመጣ ሲገባት አሁን ያለው ልጅ ጋም ደግሞ ትደውል ነበር። አስቡት፣ አብሮ ለማደር ማለት ነው። ቱሉ ዲምቱ ከኔ ጋር የተኛችበት አልጋ ላይ ነው ከሱ ጋርም ሄዳ ስተኛ ስንት ነገር ስታረቅ የነበረው። እንደዚህ አይነት ህሊና ያላት ሰው ነች። አረ በጣም ብዙ አለ ደግሞ ሌላ ብዙ ያልነገርኳችሁ፣ ግን በቃ ይብቃል። እኔ ከዚህ በኋላ ይሄንን ጉዳይ ማንሳት አልፈልግም። ረስቻታለሁ። ፈጣሪ ይቅር ይበላት፣ እኔ ይቅር ብያለሁ። ግን እግዚአብሔርን አመስግኑልኝ። አስባችሁታል? አብሬያት ሆኜ ቢሆን ኖሮ አግብቻት ቢሆን ኖሮ የእድሜ ልክ ጸጸት ነበር የሚሆንብኝ። ለካ ለዚህ ነው ነገሮች የተበለሻሹት። እኔ መች ገባኝ። እግዚአብሔር ሆይ ተመስገን። እንግዲህ ቲክቶክ ላይ ስቶሪ ታይም ሰዎች የራሳቸውን የግል ህይወት መናገር ከጀመሩ በኋላ እንግዲህ ብዙ ምን ሰማው የነበረው የሴቶችን ነው። አሁንም እንግዲህ ወንዶችም እኛም ተበድለናል እያሉ ገበናቸውን እንግዲህ እንደዚህ በአደባባይ እየገለጹት ይገኛሉ። ይሄ ነገር እኔ መለመድ አለበት ብዬ አላስብም። ስቶሪ ታይም ማለት በቃ የራሳችንን የግል ታሪካችንን በራሳችን ይዘን ለሚመጣው ነገር ተምረን መቀጠል ያለብን እንጂ እንደዚህ በአደባባይ ላይ ገበናችንን ማውጣት አለብን ብዬ አላስብም። እናንተ እስቲ ምን ትላላችሁ ተመልካቾች? የቲክታክ ለማኝ አይደል ጆን ዳንኤል? ሌላ ስራ አለው? አንቺ የምታውቂው ጠይቂው እስቲ። ደዊና ዘመድሽ አይደል? ደውለሽ ጠይቂው። የቲክታክ ለማኝ ሌላ ምን አለው? there's nothing he does። ልክ ሌላ ነገር እንዳለው አርጋችሁ ስታወሩ ተደንቆ ቢያንስ አዶናይ ጌመር እንኳን አይደለም።
አዶናይ አይደለም። አዶናይ በቲክታክ የሚተዳደር አይደለም። አይደለም። ጃኒና ጆን ዳንኤል ቲክታክ ላይ ነው ጌም እየተጫወቱ ምንም ያደርጉ ገንዘብ የሚያገኙት ጌመሮች ናቸው። ስለዚህ ህሊናሽን የሸጥሽ ስለሆንሽ ሎዛ እንግዲህ የጆን ዳንኤል እና የጃኒን ውዝግብ ሰሞኑን እንግዲህ እንዳያችሁት ነው። የሁለቱ ውዝግብ እንግዲህ በእርቅ ተፈቷል ቢባልም አሁን ደግሞ እንደ አዲስ ጆን ዳንኤል እና ዮኒ ማኛ እንግዲህ እንደ አዲስ ጸቡን ጀምረውታል። እንግዲህ ብዙ ነገሮችን እየተባባሉ ይገኛሉ። ዮኒ ማኛ መሽኛው ትንሽዬ ስለሆነች ጆን ዳንኤል ላይ ይቀናበታል። ይሄ ተወንጫፊ፣ ተለጣፊ፣ ቀፋፊ ሀሜተኛ። ዛሬ 25 ዓመት ዮኒ ማኛ አሜሪካን ሀገር ሲገባ የተወለደው ጆን ዳንኤል አሁን ስለበለጠው ቁጭ ብሎ ስለኔ ያወራል። እኔ ስወለድ አሜሪካ ነው የገባው 25 ዓመት ሙሉ። አሁን ግን እኔ ከባድ ሚዛን ስለሆንኩኝ ሰሜን ያለ ነው ወንጀልን ሴት በመደብደብ አልወርድም በማለት አእምሮ ጆሮዬ ነው አልወርድም በማለት ዮኒ ማኛ ሲሞቀው አሳየኝ። ሰውየው አስሯለሁ የሚለው አንድ ሳፍ ላይ ነው የሁላ ነገር የሚሉት ምን እየሰሩ ነው? እንኳን ለቤት አበቃ ጆን ዳንኤል። በጣም የተወቀሰው የዛኔ ምን ነው ባልገባው ብዬ የተጸጸትኩበት ቀን ነው። ፈጣሪ በሚያውቅ ዮኒ ማኛ ሲበርደው ውጡ ከተባለ መውጣት መውረድ ነበረባቸው። አቀጠሉ እንዴ ያልያዙት ነገር የለም። $71,000 ምናምን ይዘው እኮ ነው ሲሄዱ የነበረው። ለምን አይከሰከስም? ምንም ችግር የለም። እንደዋላ ነው። አሁን ይሄን ሁሉ አንድ ሰው ነው ያወራው ቢባል ማን ያምናል? ይሄ ስኔክ። ቆይ ግን አይምሮ ውስጥ የበቀለ ኪንታሮት አለ እንዴ? በእርግጥ ያዝናናኛል እኮ መደበሪያ ነው። ግን ልጆቹ እንዴት እንደሚያፍሩበት ሳስብ በእርግጠኝነት ዮኒ ማኛ ሚስት ከጆን ዳንኤልና ከዮኒ ማኛ መረጭ ብትባል 100% ጆን ዳንኤል ነው የምመርጠው። ማን ከዚህ ጋር መኖር ይፈልጋል? ቴስታ ዲጋዲጎ ዲስክራሲያቱ ፑታ የሞጣ ፑታንታ ምን አለ ዳዊት ድሪባ ባለበት ቴስታ ፈሳ። ቲክቶክ ላይ እንግዲህ እንደሚታወቀው እንደ ዮኒ ማኛ አቀሳሳሪ ሰው የለም። እንግዲህ ያኔ ጆን ዳንኤል ከመታሰሩ በፊት ወደ መቀሌ በሚበረው ፕሌን ላይ እንግዲህ እንዳትወርድ ብሎት ላይቭ ላይ እንግዲህ የሁሉ ነገር እንዲመጣበት ያደረገው ዮኒ ማኛ ነው። አሁን መልሶ በዛ ነገሩ ሲተቸው እንግዲህ እየሰማ ነው እንገኛለን። ዮኒ ማኛ እንግዲህ ቋሚ አቋም የለውም። አንዳንዴ ኦርቶዶክስ ይሆናል፣ አንዳንዴ ጴንጤ ይሆናል፣ አንዳንዴ ሙስሊም ይሆናል፣ መልሶ ደግሞ ወደ ኦርቶዶክስ ይመለሳል። በቃ ዮኒ ማኛ ማለት ሶሻል ሚዲያ ላይ እጅግ ግራ የማያጋባ ሰው ነው። እስቲ ቀጣይ ቪዲዮ ስለ ጆን ዳንኤል የተናገረው አለ፣ እሱን አይተን እንመለስ። ጆን ዳንኤል ለግሩፑ የእሷን ራቁት ቪዲዮዎች ለቋል ነው የሚባለው። እንደሚባለው እርግጠኛ አይደለሁም። የነገሩኝ በውስጥ ማየትም አልፈልግም። በእርግጠኝነት ይሁን የምንነግር ብለው ነው ያለ። የራቁት ነገሮቿ በሙሉ በትኖታል። የምትጠየቀው አንተና አንድ ያ ሚስጥር ወጣ ማለት ይውዳን እስር ቤት ትገባለህ። እስር ቤት መቀመቅ ትገባለህ። ቃል ለምድር ለሰማይ ዝም አትባልም። ደግሞ ታደርገዋለህ። ምክንያቱም ለጆከር አደባባይ ላይ ልክልሃለሁ ነው ያልከው። አደባባይ ላይ ለጆከር ልክልሃለሁ ብለህ ስትናገር ነበረ። አንድ የሷ ወጣ ማለት ገስዋት አንተ የለመድካት እስር ቤት ትገባለህ። ጃኒ እግዚአብሔር ይሁንሽ። በጣም አዝኛለሁ። በጣም እኔ ልጄን የመሰለችኝ እግዚአብሔር በሚያውቀው ቀነኒም እንደዛ ነው ያሰብኳት። የሴቶችን ከፍራብ ተደርጎ የሚያልፍ ብዙ ጊዜ አለ። የሆነ በደጋፊ በምናምን አንዱ ዓለምም በደጋፊ ነው እንግዲህ እንደዚህ ሆነው። ዘፋኝ ነው፣ ጥሩ ዘፋኝ ነው፣ በዘፈኑ ጎበዝ ነው በጣም አውሬ እንደሆነ ግን እየታወቀ በዘፈኑ ከበራፕ ይሰራል። ጆን ዳንኤልም እንደዚህ አረመኔ ሴት ቀጥቃጭ እንደሆነ እየታወቀ ገስዋል ምንም አይመስላቸውም። እንደዚህ አይነት ሰዎች ምንድን ነው በደንብ መቀጣት አለባቸው። መቀጣት ያስፈልጋቸዋል። እና ስለ ወንጀል አይደለም ዮኒ ማኛ የኢትዮጵያ ሕዝብ ታስረ 1 ዓመት ከ4 ወር እስር ቤት በስብሰው ወጣል። በወንጀል ነገር ተወርቷል አይደለም። እንግዲህ ሶሻል ሚዲያ ላይ በሚነሱ ጉዳዮች እንደኔ እንሰማለን ግን አንፈርድም ብለን ነው ማለፍ ያለብን። ብዙ ነገሮች ይፈጠራሉ፣ መልሰው እሱ ነገር ይረሳና ደግሞ ሌላ ነገር ይፈጠራል። የተጣሉትም ሰዎች ይታረቃሉ፣ ምናምን ብዙ ነገር ነው የሚፈጠረው እና ይህን ነገር እንግዲህ አይተን እንዳላየ ማለፍ ነው የሚሻለው። ተመልካቾቼ ወደ ቀጣይ ቪዲዮ እንለፍ። ሰሞንኛ ጥበብ ደግሳ በለኮሰችው ጦርነቱ አሁንም ኢትዮጵያ ውስጥ ተፋፍሟል። መድረኩ ደግሞ የሂፕሆፕ መድረክ፣ ተፋላሚዎቹ ልጅ ሚካኤል እንዲሁም አሌክስ ንጉስ
ያተረፈው ከዚህ ማነውስ ቢባል ከእናንተ ምርጥ የምትሉትን መጽሐፍ ብቻ ነው። የልጅ ሚካኤል አልበም በወጣበት ሳምንታት የደበዘዘ ነው፣ እንደ ድሮም አይደለም፣ ምንም ልዩነት የለውም የሚሉ ድምጾች ተበራከቱ። አሌክስ ንጉስም እሱን ለሚመስለውና ቢፍ ተደርጎ ለተሰራው ሙዚቃ ምላሽ ሰጠ። ኳኳ ሲልም የራሱን ስያሜ ሰየመ። በቀጥታም ለልጅ ሚካኤል የሚሆነውን ጦርነት መዘዘ። ከዛም ባሻገር አብሮ ለሰሩትም የሞቱ ናቸው ለኔ ሲል ገለጸ። ልጅ ሚካኤል በአንጻሩ ሂፓፕ ያከበራትን ነው የምታከብረው፣ እናንተ እነማን ናችሁ ሲልም ወረፈ። በሂፓፕ ሙዚቃዎች ሳይሆን የፈመስኩት ሂፓፕን ራሷን አፈምሻታለሁ ሲልም በኩራት ተናገረ። ታዲያ ሁሉም ሰዎች የራሳቸውን አስተያየት ሰጡ። በዚህ መሃል ግን እንደ አርሰናል ሳይጫወት ነጥብ የሚሰበስብ አንድ አርቲስት አለ፣ ቴዲዮ። ታዲያ ብዙዎቹ ቴዲዮ ማረን እያሉም የድሮ ሙዚቃዎቹን እያወጡም ማን እንዳንተ ሲሉም ተደመጡ። ከዛም አለፍ ብሎ ቴዲዮ እዚህ ጦርነት ውስጥ መግባት የለበትም፣ የራሱን የጥበብ ስራዎች ማቅረብ አለበት፣ ምክንያቱም እሱ የሚታወቀው በድግግሞች ሳይሆን አዲስ ነገር በመድፈርና ለየት ያለ ነገር ይዞ በመምጣት ነው። ሂፓፕ አድማጮች እንወደዋለን እናደንቀዋለን ሲሉም ተደመጡ። አንተስ የምን ጊዜ ምርጣችሁ ሂፓፕ አርቲስት ማን ነው? ሐሳባችሁ መከተብ እንዳትረሱ። ይህ የሚኖር ህይወት ነው። ሰላም። ልጅ ሚካኤል እንግዲህ በቅርቡ አልበም እንዳወጣ ይታወቃል። የአልበም እንግዲህ ከወጣ በኋላ 4 አልበሙ ሙሉ ተመሳሳይ ነው፣ ድግግሞች ነው፣ በአንድ ቢት ነው የሚሰራው እየተባለ እንግዲህ ብዙ ትችቶችን እያስተናገደ ይገኛል። ለዚህ ትችቱም እንግዲህ ልጅ ሚካኤል ሂፓፕን ነው ያፈመስኩት እያለ እንግዲህ ብዙ ነገሮችን ብዙ የጉራ ነገሮችን እያወራ ይገኛል። በዚህ ምክንያት እንግዲህ አሌክስ ንጉስ ዲስትራክ አውጥቶበት ነበር ልጅ ሚካኤል ላይ። የሁሉ ነገር እንግዲህ ግብግብ እየተፈጠረ የቴዲዮ አልበም እንግዲህ እንደ አዲስ እየተሰማ ይገኛል። ይሄ ነገር እንግዲህ ብዙ ሰዎችን አስገርሟል። የቴዲዮ የድሮ አልበሞች እንግዲህ እንደ አዲስ ቲክቶክ ላይ የሚሆን ዩቲዩብ ላይ መደመጣቸውን ቀጥለዋል። የልጅ ሚካኤል እንግዲህ አልበም ወዲያው ነው የተረሳው። የቴዲዮ እንግዲህ የድሮቹ እንደ አዲስ እየተሰሙ ይገኛሉ። የኔም ማይ ፌቨራይት ራፐር እንግዲህ ኢትዮጵያ ውስጥ ቴዲዮ ነው። ቴዲዮ ይመች። ዛሬ ለኔ ልዩ ቀን ነው። ልጃችን ወንድ ነው። ክርስትና ለጆን ዳንኤል አስበናል አይደል ውዴ? በሚገባው ድል። አዎ ኤአይ እንግዲህ ሰዎችን በቃ ምንም እንዳይለዩ እያደረገ እንግዲህ ብዙ ነገሮችን እየፈጠረ ይገኛል። እስቲ ሌላም ቪዲዮ አይተን እንመለስ። እባክህ ጆን ዳንኤል ተወኝ፣ ለአዶናይ አርግዤለታለሁ። ቪዲዮን እንግዲህ እንዳያችሁት ነው ተመልካቾቼ። ጃኒን እንግዲህ አስረግዘዋታል በኤአይ ተጠቅመው። እንግዲህ ኤአይ የሰዎችን ህይወት እንግዲህ ከቀን ወደ ቀን እያከበደ ይገኛል። ቪዲዮ ላይም እንደሰማችሁት እንግዲህ ምንም ቢጣሉ ምንም ቢባባሉ እንግዲህ ከአዶናይ የወለደችው ልጅ ጆን ዳንኤል ነው ክርስትና የሚያነሳው እየተባለ እንግዲህ ይገኛል። ምን ትላላችሁ ተመልካቾቼ? ያላችሁን ሀሳብ አስተያየት ኮሜንት ላይ መጻፋችሁን እንዳትረሱ። ወደ ቀጣይ ቪዲዮ እንለፍ። ቁም ስል ብቻ ነው የምትቆመው። እሺ አሁን አፍንና ማርሻ አስገባ። አትበል። ቁም ስል ብቻ ነው የምትቆመው። ቁም። ሰው ገብቷል። ቁም። እንደዚህ ነው እንደ መኪናው ራሱ ነው አልኩት እኮ። ምንድነው ፊቴ ቲክቶክ ላይ ስመጣ የፈነገጠው ላለው እንዴ? የሌሎቹ ቲክቶከሮች ለምንድነው ፊታቸው ላይ ምንም ነገር የሌለው ንጹህ የሚሆነው እንዴ? እኔ ባጃክስ ስለምታጠብ ነው ብዬ ራሴን አሳመንኩት። አንተ እንዴ ለካ ቲክቶክ የራሱ ብጉር ማጥፊያ ፊልተር አለው። ዛሬ አንድ የማውቀው ነኝ። ቆይ ላሳያችሁ። ይሄ ልጅ ማን ነው? ያዳሚ ቲክቶከር መጣ መልክ ትሰራለች በዚህ ህዝቤ ቡጉንጇን ደብቃ። ታውቆብሻል። እውነት ነው እንግዲህ ቲክቶክ ላይ እንዳለ በሚባል ደረጃ ቲክቶከሮች ቆንጆ ናቸው። እንግዲህ የዚህ ሚስጥሩ ፊልተር ነው። ፊልተርም እንግዲህ ብጉርን ራሱ የልጁን ብጉር እንዴት እንዳጠፋ አይታችሁታል አይደል? አይጥጋብ ይሄ እንግዲህ የአትሌት እንግዲህ ባለፈው ለታስታውሱት እንደሆነ በቀነኒ ቤተሰቦችና በቀነኒ ወንድሞች ያለ ነገር ጽፎ ሲያወዛግበንና ልችን መታከል እንኳን ረራይ እንደሌለው አሳይቶን ነበር። አሁን ደግሞ ከሁለት ቀን በፊት ደግሞ 2 ሰዎችን በመኪና ገጭቶ አንደኛውን ገሎ አንደኛው ደግሞ ህሙማን ሆስፒታል ነው። የታመመውን ፈጣሪ ማረው፣ የሞተውን ደግሞ አጸደ ገነት ነፍሱን በሰማያት ታኑረው። እውነት ለመናገር ግን አንተ በጣም የተለየ ሰው ነው። ጥጋብ ንፍት አድርጓል። ምንም አይነት ረራ ያለው ሁሉ አይመስለኝም። ያንተ ጥጋብ መጨረሻ መቼ እንደሚተነፈስ ራሱ አይዶን ነው አላቅም። እንደዚህ ደግሞ አትሌትን አይቻላቅ
ሚዲያ ላይ አልጠፋ ብለህ ነበር። እስቲ እግዚአብሔር ደግሞ በዚህ ካስተማረ እንደው ትንሽ በረድ በል። አረ ወደ ልብ ተመለስ። ልጨርሰን እኮ ነው። አንዴ በወሬ አንዴ በመኪና ልጨርሰን እኮ ነው። አገሩ ምን ብታገኝ ነው እንደዚህ ፍንድት ያልከው? አገሩ አልበቃ ያልከው? እንደ ልብ የሆንክበት ሀገሩ ላይ ማን ግን? እኔ ግራ ነው የገባኝ ነገሩ። ከህግ በላይ የለም። ህግ እንግዲህ ካስተነፈሰ አብረን ያለን። ምናልባት በካሳ ልትወጣ ትችል ይሆናል። የሰው ደም ግን መቼም አይፋታም። አንተ ግን ባለፈው ዕለት እንደዚህ ስትል የኢትዮጵያ ህዝብ አብረን ጮን ነበር። አረ በስመ አብ ልሳኔ ይዘጋን ያልኩት ልሳኔ ይዘጋ። ለአንተ ድምጽ የሆንኩበት እውነት ምንም ያክል ርራ የለም። ብቻ ጥግብ ብላል። እግዚአብሔር በዚህ እንግዲህ ካበረደን እናያለን። ለማንኛውም ግን ከህግ በላይ ማንም እንዳልሆነ የኢትዮጵያ መንግስት አሳየኛለሁ ብዬ ተስፋ አለኝ። እንግዲህ ከዚህ በፊት በቀነኒ ጉዳይ ይሄኛው አትሌት ብዙ ነገሮችን ሲል እንደነበረ ይታወቃል። እንግዲህ አንዷለምን ነፃ ለማውጣት ብዙ ርቀቶችን እየሄደ እንግዲህ በሶሻል ሚዲያዎች ላይ የቀነኒን ቤተሰቦች ራሱ እስከ መሳደብ ብዙ ነገር እስከ ማለት ደርሷል። ያ ነገር እንግዲህ በሷ ያየነውን ነገር አሁን ራሱ ደግሞት እንግዲህ ሰው ገጭቶ የሰው ነፍስ እንዳጠፋ ይገኛል። ማጥፋት ብቻ ሳይሆን አንደኛውን ከባድ የአካል ጉዳት እንዳደረሰ ይገኛል። ይሄ ነገር እንግዲህ መንግስት አጣርቶ ትክክለኛ ፍትህ እንደሚሰጥ ሙሉ እምነት አለኝ። ምን ትላላችሁ ተመልካቾቼ? ያላችሁን ሀሳብ አስተያየት ኮሜንት ላይ መጻፍ እንዳትረሱ። ወደ ቀጣይ ቪዲዮ እንላፍ። ዛሬ በጠዋት ተነሳውና ቡናዬን ሳልጠጣ ኢትዮጵያ መደወል የመጀመሪያው ትልቅ ስህተት ማለት ነው። ከዛ ደወልኩኝና ረጅም ጊዜ አግኝቻት ማላቀው ልጅ አለች ላይክ እህቴ በሏት ብቻ በጣም ህፃን እያለች ነው የወጣሁትኝ እኔና አሁን ግን አድጋ ሃይስኩል ጨርሳ ምናምን ኮሌጅ ገብታለችና ያው ሁሉ ጊዜ በቤተሰብ በምናምን ሰማለሁ ላይክ ሁሉ ነገር ሰማለሁ። ግን በቃ እንደዚህ በስልክ ግን አገኛታለሁ ግን ገባችሁ በራሷ ስልክ እንደዚህ እንደ ልቤ አግኝቻት አላውቅም። የሆነ ሰዓት ስልክ ትይዛለች፣ የሆነ ሰዓት ይበላሻል ምናምን ብቻ ሎንግ ስቶሪ ነው እና ግን በቃ ስልኳን አገኘሁትና በጣም በቃ ኦ ማይ ጋድ በቃ ህፃንነቷ የምትናገረው ያ በቃ እንዴት ልበላችሁ ሁሉ ነገር ሜሞሪ ያለ ነው። በቃ ላውራት ምናምን ብዬ ደወልኩኝ ማለት ነው። ከዛ ጀመርኩላችሁ በቃ እኔ ውስጤ ይቦርቃል። በቃ ደስ ብለኝ ናፍቃኛለች ምናምን ብርቅ ይላል። ለካ እሷ አድጋለች ገባችሁ ላይክ በቃ አድጋለች። ምን እንደምትይኝ ነገር ነው የማወራው እኔ ገባችሁ። ከዛ በቃ ጠየኳት ስለ እንትና ምን እያረግሽ ነው እንደዚህ ነው ወይ በቃ ማለት ያንን ረጅም ዓመት በፊት የተሰደደው ጅንስ በጅንስ የሚለብሰውን አጎቱን እንኩት ላይክ ኧረ በስመ አብ ማለት ይገባኛል። የሚያኮረንሱ ጥያቄዎች የጠየኳት ጭራሽ ማለት በቃ እንዴት ላቆመው ወሬውን ካፌ ምን ላርገው ልነቀው ራሴን ምን በቃ ሰው ልጅ ግን እንደዚህ ይዋረዳል። ከዛ በቃ እየባሰ ሄዶ ጭራሽ ቦይፍሬንድ አለሽ ወይ እስቲ ንገሪኝ፣ እኔ እኮ ለማንም አልናገርም አልኳት። ማርያምን እኔ በቃ የስልክ ዘግቼ ላልቅስ። ላይክ ሰው እንዴት እንደዚህ ይጠላል? እኔ አሁን በፊት ዘመዶች ምናምን ውጭ እያሉ እውነቴን ነው የምር ውጭ እያሉ ምናምን ነገር ማን ፋራ ነው ስናም በስንት ዓመተ ምህረት ተሰደዱ እንደዚህ አይነት ነገር የሚያወራው ምናምን ብዬ ነበር የማስበው። ላይክ እኔ ለምንድን ነው እንደዛ ይሆንኩት ተመልሼ? እውነት አሁን ተግሳጽ የሚያስፈልገኝ ነገር ነው። አሁን ስልኩን ዘግቼው ማለት ነው ተመልሼ የማስበው በቃ ቅድም ያወራነውን ነገር እርሾና ድጋሚ እናወራ ልበላት ወይስ ቡና ጠጥቼ ደግሜ ልደውል? ላይክ ይሄን እንዴት ነው ፊክስ የማደርገው ነው አሁን? በስመ አብ እንግዲህ ውጪ ያለው ሲስተም ሰዎችን እንደሚቀይራቸው የታወቀ ነው። ረጅም ዓመት ውጪ ያስቆጠሩ ሰዎች እዚህ ህፃን ሆናችሁ ስለሚያውቋችሁ ሁሌ እንደዛ የምትሆኑ ነው የሚመስሏቸው እና የሚያወሯችሁ ወሬዎች ምናምን በቃ በጣም ከባድ ወሬዎች ነው የሚያወሯችሁ። ይሄ ነገር እንግዲህ እውነት ነው፣ እሷም ላይ ደርሶባታል። ኦርቶዶክስ ቤተክርስቲያን ይሄን የሚያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን ታሳድድከው። እሺ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው። Who the fuck are you? Excuse me. ማርያም ስትይ ቅዱሳን ስትይ በጣም ደስ ይላቸዋል። መላእክትን ጥምድ ያደረጋችሁ ጴንጤዎች እኔ ምን ሆነን ነው? ምን አይነት በሽታ ነው የገባብን? እንዴት መላእክት እንዴት ይጠመዳል? መላእክት እንዴት ጠምደዋል? በደምብ ስማኝ። ልመድ እዚህ ለመኖራቸው እውቅና ስጥ፣ ክብር ስጥ። ለምን ካልከኝ አሉ እዛ ሰማይ ምንድነው የምናየው ካልከኝ ብዙ መላእክት እናያለን። ከዙፋኑም የእሳት ፈሳሽ ይወጣ ነበር ይላል። በአምላካቸው ፊት ለማገልገል የተሰየሙ ብዙ መላእክት ፍላይት ሲምፕ እንግዲህ ዘርፌ ሰሞኑን እጅግ አነጋጋሪ የሆነ ቃለ መጠይቅ አድርጋለች። በዚህም ቃለ መጠይቋ እንግዲህ እንደለመደችው ኦርቶዶክስን እጅግ ስትሳደብ ነበር። ይሄ ነገር እንግዲህ በሃይማኖት መካከል ጥላቻን የሚፈጥር ነገር ነውና ይሄን ነገር ልታቆም ይገባል እላለሁ። አሜሪካን ሊሄድ ነው ገብቷቸዋል። እና አካውንቷ ከመዘጋቱ በፊት አሉ ላይቭ ላይ ምን ብሏታል አሉ አካውንቷ ከመዘጋቱ በፊት
ራሴን ማዳመጥ እፈልጋለሁ፣ ብቻዬን መሆን እፈልጋለሁ ብሏት ነበር አሉ። ከጎንደር ከመጡ በኋላ ራሱ የኪዱ ቀለበት ላይ ራሱ አልተገኘም አሉ። ነገሩ እኮ ቆይቷል አሉ ከተጣሉ እና ቆይ አሳይሻለሁ በሙሉ ብሏት ነበር፣ ሲዝትባት ነበር ደግሞ የሚባል ነገር ሰማሁ። ከዛ እዛው ጎንደር ላይ ቆይ አሳይሻለሁ ሌላ ሰው ነው ግን የነገረኝ። እኔ ደግሞ እየቆዩት እዚህ የሚለኝ ነገር አረጀው መሰል። እዛው ጎንደር ላይ ያለው ቆይ አሳይሻለሁ ብሏት ነበር አሉ። እና ጂጂ አካውንቷን ያዘጋው ራሱ አዶናይ ነው ሲልኝ እኔ ድሮም እሱ እንዳዘጋው ራሱ ጠርቅሞባት ነው የወጣው ኢሜይሏን ምናምን እንትን ብሎ እንጂ በአሁኑ ሰዓት አካውንት ይመለሳል፣ ተዘግቶ ይመለሳል። ሰሞኑን ሀክ ምናምን ሀክን እየተደረገ ነበር። አዎ ቆይ የሆነ ቦታ ደግሞ ደውላለሁ። ቆይ የነ አዶናይ ጉዳይ እንግዲህ የአዶናይ የጆን ዳንኤል ጉዳይ እንግዲህ ጎራ ከፍሎ ብዙ ሰዎችን እያባላና እያናጨ ይገኛል። ይሄ ነገር እንግዲህ ምንም ልል አልችልም። በቃ ተመልካቾች የአቶ አማን ፍስሐ ጽዮን አስክሬን አዲስ አበባ በዛሬው ዕለት ገብቷል። የሽኝት መርሃ ግብርም በነገው ዕለት እንደሚከናወን ተሰምቷል። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የነበሩት የአቶ አማን ፍስሐ ጽዮን አስክሬን ዛሬ ማለዳ ላይ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ደርሷል። በአየር ማረፊያው ለታዋቂው የሚዲያ ሰው የክብር አቀባበል የተደረገ ሲሆን በቤተሰቦቻቸው ወዳጅ ዘመዶቻቸውና የሥራ ባልደረቦቻቸው በተገኙበት በታላቅ ስነ ስርዓት ታጅበው ሳር ቤት አካባቢ ወደሚገኘው መኖሪያ ቤታቸው አምርተዋል። የነገው የሽኝት መርሃ ግብር ለአቶ አማን ፍስሐ ጽዮን የሚደረገው የስንብት መርሃ ግብር ነገ የካቲት 12 ቀን 2018 ዓ.ም በአዲስ አበባ አድዋ ሙዚየም እንደሚከናወን ታውቋል። ከጠዋቱ 3 ሰዓት አስክሬን ከመኖሪያ ቤታቸው ተነስቶ ወደ አድዋ ሙዚየም ጉዞ ያደርጋልን ተብሏል። እንግዲህ የኢቢኤስ መስራችና ባለቤት አቶ አማን እንግዲህ አስክሬናቸው አዲስ አበባ በሰላም ገብቷል እየተባለ ነው። ነገም እንግዲህ በአድዋ ሙዚየም የሽኝት መርሃ ግብር ተደርጎላቸው ዊንጌት አካባቢ በሚገኘው እንግዲህ ቅዱስ ጴጥሮስ የፕሮቴስታንት መካነ መቃብር እንግዲህ ስርዓተ ቀብራቸው ይፈጸማል ተብሎ ይጠበቃል። እንግዲህ ወዳጅ ዘመዶቻቸው፣ የኢቢኤስ አድናቂዎች፣ የኢቢኤስ ወዳጆች፣ የኢቢኤስ ተከታታዮች እንግዲህ እዚህ ቦታ ላይ ሄዳችሁ እንግዲህ ስርዓተ ቀብሩን እና በአድዋ ሙዚየም የሚደረገውን የሽኝት ፕሮግራም እንድትካፈሉ እንግዲህ እንደኔ እጋብዛችኋለሁ። ፈጣሪ ስንት ነገርሽን የሸፈነው አንዳንቺ ስራማ ቢሆን አረ እኔ እንደውም ፈጣሪ እንድትማሩብኝ አድርጎ መማር ያደረገኝና የእናንተን ሁሉ ሸፍኖ የኔን አወጣው እንጂ ማርዬ እኔ ጥንካሬን ተማመነብኝና እንዳንቺ አይነቱን ጉድ ሸፍኖ የኔ አይነቱን ጉድ አወጣ መድኃኒዓለም። እሺ እንጂ እንዳንቺ ስራማ ምናምን ብለሽ አትበጣጠሺ። ጾም ብላ አይደለ እንደዚህ መተሽ ሰው ላይ ከምትበጣጠሺ ትገቢና ሉቃስ ወንጌልን ትከፍቺና ማለት ነው የኔ እናት። ስለዛ ቤተ መቅደስ ውስጥ ገብቶ እንደዛ እንዳታረገኝ እያለ ስለጸለየው ፈሪሳዊና በር ላይ ቁጭ ብሎ ሲያለቅስ ስለነበረው ቀራጭ ሰውዬ ታነቢያለሽ። ከዛ አንቺ ማነሽ ውስጥ ገብቶ የሚመጻደቀው ፈሪሳዊ ማለት አንቺ ነሽ። ከዛ ጌታ ደግሞ የነሱን ጸሎት ምን አለ? እንደነሱ የሚበጣጠሱትን አልሰማቸውም አለ። መተሽ አትበጣጠሽ፣ ተረጋጊ እሺ። እኔ ኃጢአቴን አምኜ እንደ ቀራጩ በር ላይ ተደፍቼ አትርፈኝ አድነኝ ነው እንጂ ምለው እንዳንቺ ውይ እንደሷ እያልኩ የምጠቁም ሴት አይደለሁም እኔ። እሺ የኔ እናት ባምቢ እውነቷን ነውና አንዳንድ ሰዎች ተደብቀው የሚሰሩት ኃጢአት አይመስላችሁም እና ድንገት በኃጢአት የወደቀን ሰው ሲያዩ እዛ ሰው ላይ እጃቸውን ይቀስራሉ፣ ጣታቸውን ይቀስራሉ። ስለዛ ሰዎች ክፋት ስለሰራው ነገር እንትን በቃ ምናምን እያሉ ሰዎች ሲኮንኑ ትሰማላችሁና እዚች ምድር ላይ ንጹህ የለም። ዋናው ነገር ፈጣሪ ለንስሐ ሞት ያብቃን እንባሉና ሰዎች በሰሩት ኃጢአት ላይ መመጻደቅ ትክክል አይደለም። የሚገርም ትምህርት ነው ያስተማራቻችሁ። ባምቢ ይመችሽ። ቴንክ ዩ። እንግዲህ ባምቢ እጅግ ትልቅ ትምህርት ነው ያስተማረችን። እኔ እንደዚህ አይነትም አንደበት እንዳላት አላውቅም ነበር። ብዙ እውቀት እንግዲህ እንዳላት ያስታውቃል። ብዙ ነገር አስተምራናለች። እኔም ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይህን ይመስል ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ። መልካም ሳምንት።